በእነዚህ 5 ነገሮች ላይ ርህራሄ የለሽ ደፋር ሁን። ከህፃንነትህ ጀምሮ ማህበረሰቡ፣ ትምህርት ቤቶችና ሚዲያዎች ስለ ጀግንነትና ድፍረት ሲያስተምሩ አእምሮ ውስጥ የሚመጣው ምስል ምንድነው? ጦር ሜዳ ሄዶ መዋጋት፣ አውሬ መግደል፣ ፊዚካል ጉልበትን ማሳየት ወይንም ጮክ ብሎ መናገር። ይህ ሲስተሙ አንተ እውነተኛውን የሀብትና የኃይል ድፍረት እንድታውቅ ሆን ብሎ የሰጠህ የተሳሳተና የውሸት ትርጉም ነው። በ21ኛው ክፍለ ዘመን በዘመናዊው የዲጂታል ኢኮኖሚ ውስጥ ትልቁ ጦርነት የሚካሄደው በጦር ሜዳ ሳይሆን በአንተ አእምሮና በማህበረሰቡ ጫና መካከል ነው። እውነተኛው ፍርሃት ጥይት አይደለም። እውነተኛው ፍርሃት ሰዎች ምን ይሉኛል፣ ብከስርስ፣ ብቻዬ ብቀር እኮ ጓደኞቼ ቢጠሉኝስ የሚለው የስነ ልቦና እስር ቤት ነው። ዛሬ በህይወትህ ያሰብክበት የፋይናንስ ከፍታ ላይ ያልደረስከው፣ የመጀመሪያው ቢዝነስ ያላደግከው ወይም የሰው ጥገኛና የደሞዝ ባሪያ ሆነህ የቀረኸው አቅም ወይም እውቀት አንሶ አይደለም። ይልቁንም ውስጣዊ የሆነ የስነ ልቦና ድፍረት ስለጎደለብህ ብቻ ነው። የሰዎችን ስሜት ላለመጉዳት ብለህ የራስህን ህልም እየገደልክ ስለሆነ ነው። እንኳን ወደ ፀሐይ ቻናል በደህና መጣችሁ። ዛሬ አጭር የሞቲቬሽን ወሬ ልነግራችሁ አልመጣሁም። ዛሬ ተራውን ህዝብ ከ1% አሸናፊዎች የሚለየውን ማንም ሊነግራችሁ የማይደፍረውን የዳርክ ሳይኮሎጂ፣ የስቶይሲዝም እና የማኪያቬሊያን ፍልስፍና ይዘን መጥተናል። በዚህ እጅግ ጥልቅ ቪዲዮ ውስጥ በየትኛውም አጋጣሚ ርህራሄ በሌለው መንገድ ደፋር መሆን ስለሚገባ 5 ወሳኝ የህይወትና የቢዝነስ ውሳኔዎች ከስሩ ነቅለን እንመረምራለን። እነዚህ 5 ነገሮች ላይ ደፋር መሆን ከቻልክ ማንም ሰው ሊገታ የማይችልበትን የማይበገር የኃይልና የሀብት ኢምፓየር ትገነባለህ። አእምሮህን ክፈት፣ የዋህነትህን አውልቀህ እናም ከማትሪክሱ ነቅተህ ነፃነትህን ለማወጅ እስከ መጨረሻው አዳምጠኝ። 1ኛ የእምቢታ የብረት አጥርና ሰዎችን በመቁረጥ ላይ ደፋር ሆን። የሰው ልጅ ከተፈጥሮውና ከዝግመተ ለውጥ የተሰጠው ትልቁ ድክመት የመንጋው አባል ሆኖ የመቀጠል ፍላጎት ነው። ከሺህ ዓመታት በፊት አንድ ሰው ከመንጋው ከተለየ በአውሬ ተበልቶ ይሞታል። ስለዚህ አእምሯችን የሰዎችን ይሁንታ ማግኘት እንደ ህልውና አድርጎ ነው ፕሮግራም ያደረገው። ከልጅነታችን ጀምሮ ጥሩ ሰው ሁን፣ ለሁሉም እሺ በል፣ ሰዎችን አታስቀይም ተብለን ያደግነው ለዚህ ነው። ነገር ግን በዳርክ ሳይኮሎጂ ዓለም አንድ መራራ እውነት አለ። ሁልጊዜ እሺ የሚል ሰው የራሱ አጀንዳ የሌለው የሌሎች ሰዎች ፕሮጀክት ማስፈጸሚያ ባሪያ ነው። የ1% አሸናፊዎች በህይወታቸው እጅግ ደፋር ከሚሆኑባቸው ነገሮች የመጀመሪያው እምቢ ማለትና ጊዜያቸውን የሚበሉ ሰዎችን ቆርጦ በመጣል ላይ ነው። አብዛኛው ሰው መርዛማ ጓደኛን፣ ዘመድን ወይም አብሮ አደግን ለመቁረጥ ይፈራል። ምን ይሉኛል፣ ራስ ወዳድ ቢሉኝስ፣ አብረን ያደግነው እኮ እያለ ይጨነቃል። የሞኞች የመቃብር ስፍራ እምቢ ማለት ባልቻሉና የሰውን ፊት በማየት ህልማቸውን በገደሉ ሰዎች የተሞላ ነው። ታላቁ ፈላስፋ ሴኔካ እንዲህ ይላል፣ ሰዎች ገንዘባቸውን ላለመክፈል አጥብቀው ይከራከራሉ፣ ነገር ግን ከገንዘብ በላይ ውድ የሆነውን ጊዜያቸውን ለማንም ስራ ፈት አሳልፈው ይሰጣሉ። አእምሮህን ሰብስብ። አንተ ወደዚህ ምድር የመጣኸው የሌሎችን ባዶነት ልትሞላ፣ የሌላውን ዕዳ ልትከፍልና ስራ ፈት ሰዎችን እያዝናና ጊዜህን ልታቃጥል አይደለም። አላማህ ከፍ ካለ ካንተ በታች የሚያስቡና የደህንነት ስነ ልቦና ያላቸውን ሰዎች ርህራሄ በሌለው ሁኔታ ቆርጠህ መጣል ግዴታ ነው። አንድን ትልቅ የዲጂታል ቢዝነስ የትሬዲንግ ስትራቴጂ ወይንም የኢትሲ ኢምፓየር ለመገንባት ስትነሳ ትኩረትህን 100% መሰብሰብ አለብህ። በዚህ ጊዜ እንገናኝ፣ ሻይ እንጠጣ፣ ጫት እንቃም፣ ኳስ እንይ ለሚለው ሰዎች ምንም አይነት ሰበብ ሳታበዛ አይናቸውን እያየህ እምቢ አልችልም ለማለት ደፋር ሁን። የእምቢታ የብረት አጥር ስትገነባ ሰዎች መጀመሪያ ላይ ይጠሉሃል፣ ያሙሃል። ነገር ግን ስኬት ላይ ስትደርስ አፋቸውን ይዘው ያከብሩሃል። ለዓለም እምቢ ማለት ለራስህ ህልም እሺ ማለት ነው። ጊዜህን በሚሰርቁ ሰዎች ላይ ደፋር ሁን። 2ኛ ዋጋህን አሳምረህ በመጥራት ላይ ደፋር ሁን። ሁለተኛውና በሚሊዮን የሚቆጠሩ ሰዎች በተለይ ፍሪላንሰሮችን፣ ዲዛይነሮችንና የቢዝነስ ባለሀብቶችን በድህነት ማጥ ውስጥ ያስቀረውን ፍርሃት የገንዘብና የዋጋ ፍርሃት ነው። አንድ ባለሙያ ስራውን ሲሰራ ለደንበኛው ዋጋ ለመጥራት ይንቀጠቀጣል። $5000 የሚያወጣ ስራ ሰርቶ ውድ ነው ካለኝስ፣ ቢተወኝስ፣ ሌላ ርካሽ ሰው ቢፈልግስ፣ ትንሽ ልቀንስለት ብሎ ራሱ በራሱ ላይ ይደራደራል። ይህ የድሆች የፈሪዎችና በራስ የመተማመን አቅም የሌላቸው ሰዎች በሽታ ነው። በቢዝነስ ስነ ልቦና ውስጥ አንድ ታላቅና የማይሰበር ህግ አለ። ሰዎች ለአንተና ለምህረት የሚሰጡት ክብርና ዋጋ አንተ ለራስህ በሰጠህ ዋጋ ልክ ብቻ ነው። በኢኮኖሚክስ ቬብለን ጉደስ የሚባል ጽንሰ ሐሳብ አለ። ሰዎች የአንድን ዕቃ ጥራት የሚለኩት በዋጋ ውድነት ነው። ርካሽ ዋጋ ስትጠራ ደንበኛው አንተ እንደ ተራና ጥራት የሌለው አድርጎ ነው የሚያስበህ። ርካሽ ደንበኛ ደግሞ ሁልጊዜ ራስ ምታት ነው። የ1% አሸናፊዎች ግን እጅግ ደፋሮች ናቸው። ዋጋቸው ሲጠሩ አይንቀጠቀጡም፣ አያመነቱም። ምክንያቱም እነሱ የሚሸጡት ጊዜያቸውን ሳይሆን ያንን ችግር ለመፍታት የፈጀባቸውን የ10 ዓመት የህይወት ዘመን ልምድና የዘረጉትን ፕሮፌሽናል ሲስተም መሆኑ ያውቃሉ። ከዛሬ ጀምሮ ለምታቀርበው ምርትም ሆነ አገልግሎት ዋጋን ከፍ አድርገህ በመጠየቅ ላይ ርህራሄ የለሽ ደፋር ሁን። ደንበኛ ዋጋ ከሌሎች ይወደዳል ሲልህ አዎ
እኔ ጥራትና ሰላም ነው የሚሸጠው ብለህ መልስለት። አንድ ደንበኛ ውድ ነው ብሎ ከሄደ መንገዱን ጨርቅ ያድርግለት። እሱ ያንተ ትክክለኛ ደንበኛ አይደለም። አንተ ቆሻሻና ርካሽ ገበያ ውስጥ እየተሻማህ መኖር የለብህም። ጥራትህን አሳድግ፣ ሲስተምህን በአያዘምን እና ዋጋህን በድፍረት ተናገር። የሚከፍል ደንበኛ ይመጣል። ሲመጣም ካንተ ጋር ይከራከራል እንጂ አያቃልልህም፣ ያከብርሃል። 3ኛ የብቸኝነት ዙፋን በመቀበል ላይ ደፋር ሁን። በዘመናዊ ማህበረሰብ ውስጥ ሰዎች ከሚፈሯቸው ነገሮች ሁሉ ትልቁ ምንድነው? ብቸኝነት ነው። ስልካቸው 5 ደቂቃ ጸጥ ካለ፣ የፌስቡክ ኖቲፊኬሽን ካጡ፣ ከሰዎች ከተለዩ ያብዳሉ፣ ጭንቀት ውስጥ ይገባሉ። አእምሯቸው ርካሽ ዶፓሚን፣ የሰዎችን ጭብጨባና ጫጫታ ሱሰኛ ሆኗል። ነገር ግን የዓለማችን ታላላቅ ፈላስፋዎች፣ ትጃሮችና ፈጣሪዎች ትልቁ ሚስጥር ምን እንደሆነ ታውቃለህ? ስልታዊ ብቸኝነት ይባላል። የ1% አሸናፊዎች ራሳቸውን ከዓለም ጫጫታ ነጥለው በብቸኝነት ዙፋን ላይ ለመቀመጥ እጅግ ደፋሮች ናቸው። በጎች በመንጋ ይጓዛሉ፣ አንበሳና ንስር ግን ብቻቸውን ያድናሉ። የፋይናንስ ኤምፓየር የሚገነባው በካፌ ውስጥ በሚደረግ ወሬ ወይም በየሳምንቱ መጨረሻ በሚደረግ የፓርቲ ጫጫታ ውስጥ አይደለም። ኤምፓየር የሚገነባው ማንም በማያየህ በጨለማ ክፍል ውስጥ ስልክህን አጥፍተህ ትኩረትህ 100% ሰብስበህ በምታደርገው ርህራሄ የለሽ ትጋት ነው። የፋይናንስ ትሬዲንግ ስታጠና፣ የኤትሲ ስቶርን ስትገነባ፣ አዲስ አውቶሜትድ ሲስተም ስታዋህድ ዙሪያ ፍጹም ጸጥታ ሊሆን ይገባል። ብቸኝነትን አትፍራው። ብቸኝነት የአሸናፊዎች መፈልፈያ ማህፀን፣ ራስን የምታገኝበት መስታወት ነው። ታላቁ ሳይንቲስት አይዛክ ኒውተን የስበት ህግንና ካልኩለስን የፈጠረው ቸነፈር መጥቶ ሁሉም ሰው ቤቱ በተዘጋበትና እሱ ፍጹም ብቸኛ በነበረበት ዘመን ነው። ኒኮላ ቴስላ ሚስጥራዊው የፈጠራ ኃይል የሚመጣው ከብቸኝነት ነው። ብቻህን ሁን፣ ሀሳቦች የሚወለዱት ያኔ ነው ይላል። ከዛሬ ጀምሮ የውሸት ማህበራዊ ህይወትን አቋርጠህ ለ6 ወር ወይንም ለ1 ዓመት ራስህን ከማህበረሰቡ ሰውረህ የራስህን ኤምፓየር በድብቅ ለመገንባት ደፋር ሁን። ጠፍተህ ቆይ። ሰዎች ምን ሆኖ ነው የጠፋው ይበሉ። አንተ ግን ስትመጣ በማንም አእምሮ ውስጥ በማይገመት ውጤትና ስኬት ታንቀጠቅጣቸዋለህ። 4ኛ ውድቀትን ገዝቶ ገንዘብ በማጣት ላይ ደፋር ሁን። ተራው ህዝብና ትምህርት ቤቶች ገንዘብና ስህተትን የሚያዩበት መንገድ እጅግ አደገኛ ነው። ትምህርት ቤት ውስጥ ስህተት ከሰራህ ኤፍ ትባላለህ፣ ትቀጣለህ። ስለዚህ ማህበረሰቡ ስህተት ላለመስራት ሲል ምንም አይነት እርምጃ አይወስድም። ተራው ሰው ገንዘብን የሚያየው እንደ ህይወቱ ነው። ስለዚህ ጥብቅ አድርጎ ይዘዋል። ላለማጣት ይንቀጠቀጣል። አዲስ ቢዝነስ፣ አዲስ የገቢ ምንጭ፣ አዲስ ክህሎት ወይም ኢንቨስትመንት መሞከር ሲያስብ ካፒታል ቢከስርስ፣ ያጠራቀምኩት ገንዘብ ቢጠፋስ የሚለው የፍርሃት አዚም ታስሮ ባለበት ይቆማል። የማኪያቬሊያንና የፋይናንስ ጠበብቶች ግን ገንዘብ የሚያዩት ልክ እንደ ጦር ሜዳ ወታደር ነው። ወታደር ደግሞ አዲስ ግዛት ለመያዝ ሲላክ መሞቱ፣ መቁሰሉና ማለቁ አይቀርም። ገንዘብ የተፈጠረው ሊሰዋና አዲስ ጀነራል ይዞ ሊመጣ ነው። በዘመናዊ ዲጂታል ኢኮኖሚክስ ውስጥ በፍጥነት በመሳሳትና ገንዘብ በማጣት ላይ ደፋር ሁን። ይህ ማለት በስሜት ቁማር ተጫወት ማለት አይደለም። ነገር ግን የተሰላ ሪስክ መውሰድ አለብህ። ለምሳሌ የዴይ ትሬዲንግ እውቀትህን ስትማር ወይም ወደ ገበያ ስትገባ መጀመሪያ ላይ መክሰርህ፣ ስህተት መስራትህና ገንዘብ ማጣትህ ፈጽሞ አይቀርም። የኤትሲ ወይንም የድሮፕ ሾፒንግ ቢዝነስ ስትጀምር የመጀመሪያዎቹ የማስታወቂያ ወጪዎችህ ላይ መለሱ ይችላሉ። አብዛኛው ተራ ሰው በዚህ ጊዜ ምን ይላል? አያዋጣም፣ በቃ ከሰርኩ፣ አጭበርባሪ ናቸው ብሎ ያቆማል። አንተ ግን ደፋር መሆን አለብህ። ያጣኸው ገንዘብ የገበያውን ሚስጥር ያወቅክበትና ትክክለኛውን ዳታ የገዛህበትን የትምህርት ክፍያ አድርገህ ውሰደው። ውድቀትን የማይፈራና ሪስክ ለመውሰድ የማይሸሽ አእምሮ ማንም ሊያቆመው የማይችል የሀብት ማግኔት ነው። ድህነት የድሆች መደበቂያ ነው። አሸናፊዎች ግን በውሽንፍርና በማዕበል ውስጥ መጓዝ ይመርጣሉ። 5ኛ መጥፎ ሰው ለመባል ደፋር ሁን። ወደ መጨረሻውና አእምሮህን ከስሩ ወደሚሰብረው ትልቁ ህግ እንምጣ። በዚች ምድር ላይ ትልቁ ስኬት ላይ ለመድረስ ቢሊዮነር መሆንና የራስን ሲስተም መገንባት ከፈለግ የሁሉንም ሰው ፍቅር ማግኘት በፍጹም አትችልም። ኢምፓየር ስትገነባ ወደ ላይ ስትወጣ የሰዎችን ጥቅም መጋፋትህ፣ ሰነፎችን ወደ ኋላ መተውህና የለመድህን ጥገኞችን ማራገፍህ የህይወት ህግ ነው። በዚህ ጊዜ ማህበረሰቡና ዘመዶቹ ምን ይላሉ? አንተን ወደ እነሱ ደረጃ ለመክተት ሲሉ ስም ያወጡልሃል። ኮራ፣ ገንዘብ አገኘና ተቀየረ፣ ራስ ወዳድ ሆነ፣ ትዕቢተኛ ነው፣ ቤተሰብ ረሳ እያሉ የሐሜትና የጥላቻ ናዳ ያወርዱብሃል። ተራው የዋህ ሰው ይህንን ሲሰማ የህሊና ወቀሳ ውስጥ ይገባል። ሰዎች ለማስደሰት ሲል ወደ ተራነቱና ወደ ድህነቱ ይመለሳል። የፀሐይ አሸናፊዎችና የ1% ማኪያቬሊያኖች ግን በሌሎች ሰዎች ታሪክ ውስጥ መጥፎ ሰው ለመባል እጅግ ደፋሮች ናቸው። አዎ የራሴ ህልምና የፋይናንስ ነፃነት ለማሳካት ስል ጊዜን ለሚያባክኑ፣ ቪዥን ለሌላቸውና የኔን ጉልበት ለሚመጡ ጥገኞች እኔ መጥፎ ሰው ነኝ። የገዛ ሰላሜን፣ ትኩረቴንና ስራዬን ለማስጠበቅ ስል ስልኬን አላነሳም፣ እምቢ እላለሁ። የሰዎችን ጫጫታ አልሰማም። ስለዚህ እኔ በእነሱ እይታ
መጥፎ ሰው ነኝ። ማኪያቬሊ ዘ ፕሪንስ በተሰኘው ታላቁ መጽሐፉ መፍራት ከመወደድ ይበልጣል እንዳለው ሁሉም ሰው እንዲወድህ አትፈልግ። ሰዎች አንተን መጥላት መብታቸው ነው። ነገር ግን አንተ የገነባኸውን የፕሮፌሽናል ሲስተም ጥንካሬ፣ ሀብትህና ውጤትህ እንዳይወዱ እያደረገ ነገር ግን አንገታቸውን ደፍተው እንዲያከብሩ ያስገድዳቸዋል። የውሸት ፍቅርና ማቆለጳጰስን ትተህ እውነተኛ ክብርን በማስገደድ ማግኘት ላይ እጅግ ደፋር ሁን። 6ኛ ማጠቃለያና የተግባር ጥሪ። የፀሐይ ቤተሰቦች ይህች ዓለም የምታከብረው ለሚንቀጠቀጠው፣ ለሚያመነቱ፣ ስህተት ላለመስራት ለሚደበቁና የሰውን ፊት ለሚያዩ የዋሆች አይደለም። ዙፋኗና ሀብቷ የምታስረክበው አእምሯቸውን እንደ ብረት አጠንክረው ማትሪክሱን ሰብረው ለሚወጡ ርህራሄ የለሽ ደፋሮች ብቻ ነው። ከዛሬ ጀምሮ በዚች ሰከንድ ቃል ግባ። 1ኛ ቆሻሻ ግንኙነቶችን ለመቁረጥና ለማንም ሰው እምቢ ለማለት ደፋር ሁን። 2ኛ ለምትሰራው የትኛውንም ስራ ዋጋህን ከፍ አድርገህ ለመጠየቅ ደፋር ሁን። 3ኛ ማህበረሰቡንና ጫጫታውን ትተህ የራስህን ኤምፓየር በብቸኝነት ለመገንባት ደፋር ሁን። 4ኛ ውድቀትን ገዝተህ ከስህተትህ በፍጥነት ለመማርና ገንዘብ ለማጥፋት ደፋር ሁን። 5ኛ ከሁሉም በላይ የራስህን ህልምና ነፃነት ለማዳን ስትል በሌሎች ሰዎች ታሪክ ውስጥ መጥፎ ሰው ለመባል ደፋር ሁን። ይህ ከ1 ሰዓት በላይ የፈጀው ጥልቅና የህይወት አቅጣጫህን የሚቀይረው የዳርክ ሳይኮሎጂ ትንታኔ አእምሯችሁን ከሱር ካነቃው አይናችሁ ላይ ያለውን የፍርሃትና የደህንነት መጋረጃ ከገፈፈው ቪዲዮውን አሁኑኑ ላይክ በማድረግ አጋርነታችሁን አሳዩን። ሁልጊዜ የሰው ፊት እያዩ ለሚኖሩ ሰዎች ምን ይሉኛል እያሉ በውሳኔ ማጣት ለሚሰቃዩና አቅማቸው ለተቀበረ ወዳጆቻችሁ ይህንን ቪዲዮ ሼር በማድረግ የነጻነትና የድፍረት ቁልፍ ስጧቸው። አዳዲስ የቢዝነስ ስትራቴጂዎችን፣ የዲጂታል ዓለም ሚስጥሮችንና ማህበረሰቡ እንደ ነውር የሚደብቀውን የ1% አሸናፊዎች ፕሮፌሽናል ስነ ልቦና ሁሌም ለማግኘት የፀሐይ ቻናላችንን አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። አቅምህን አውጣ፣ ፍርሃትን ግደል፣ ርህራሄ የለሽ ደፋር ሁን፣ ነጻነትህን አውጅ። ፀሐዮች ነን፣ አብረን እንደግ።